ከቆዳ ውጤቶች ምርት ሀገራችን ልታገኝ የሚገባትን ምጣኔ ሀብታዊ እድገት ውጤታማ ለማድረግ የቆዳ ኢንዱስትሪው ዘርፍ ላይ እያጋጠሙ ያሉ ችግሮችን መቅረፍ ይገባል። በባህር ዳር ዩኒቨርሲቲ የኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት ያዘጋጀው ሁለተኛው ሀገር አቀፍ ዘለቄታዊ የቆዳ ውጤቶች ምርትና ፈጠራ ኮንፈረንስ በባህር ዳር ከተማ ሲካሄድ የተገኙ ምሁራን በዘርፉ እያጋጠሙ ያሉ ችግሮችን ለመቅረፍ እየሰሩ መሆኑን ተናግረዋል። አንደኛው ችግር የቆዳ ጥራት ችግር ነው። ይሄ ደግሞ በተለይ ከብቶቹ ለእርድ ከመዘጋጀታቸው በፊት በሚኖሩ የሚፈጠሩ የተለያዩ ችግሮች የቆዳ ጥራት ይቀንሳል። በተለይም ዲዚዝ የሚባሉት ስኪን ዲዚዝ የሚባሉት ከፍተኛ የሆነ ችግር እየፈጠሩ ነው ያሉት። ከዛ በተጨማሪም ደግሞ እርድ ሰዓት ኮንትሮል የሆነ የእርድ ፕራክቲስ ስለሌለን ቆዳዎቻችን ተሰብስበው እንዲጣሉ እያደረጋቸው ነው ያላቸውና ዋጋው እየቀነሰም ያለበት ሁኔታ ነው ያለው። ይሄንንም ፖሊሲ መከሮች ስላሉ እነሱ ፖሊሲ መከሮች ጋር መክረን እንዴት ወጥ የሆነ መልኩ አራጆችም ኮሌክተሮችም ቆዳ ኮሌክት የሚያደርጉትም እንዴት ፕሮፐርሊ ማኔጅ ማድረግ አለባቸው የሚለውን ለመወያየትም ታሳቢ የተደረገ ኮንፈረንስ። ሀገር በቀል የሆኑ የቆዳ ውጤቶችን በማምረት የተሻለ ኢኮኖሚያዊ ተጠቃሚነት እንዲኖር ለማስቻል የምርምር ውጤቶች ወደ ኢንዱስትሪው መድረስ ይገባቸዋል። ስቴክሆልደሮች የሌዘር ሴክተሩን ማሳደግ፣ ኢትዮጵያ በሌዘር ሴክተሩ የምታገኘውን የጂዲፒ ፕላን ማሳደግ ነው ዋናው ዓላማችን። ያንን በተሻለ መንገድ ዘመናዊ በሆነና ሀገር በቀል በሆኑ ምርቶች በማቀናጀት የተሻለ ምርት እንዲመጣ ተመራማሪዎች ደግሞ የተመራመሩበትን ምርምር ወደ ኢንዱስትሪ ዘርፉ አምጥተው የተሻለ ምርት እንዲኖር የማድረግ ስራ ላይ ነው እንግዲህ ፎከስ አድርጎ የዚህ ኢኒሼቲቭ የመጣው። ሰስተናቢሊቲን ደግሞ ማህበረሰቡን በማይጎዳ ሁኔታ ምርቱን ደግሞ ዘላቂ በሆነ መንገድ ስራዎች እንዲሰሩ የማድረግ ሁኔታ ላይ ነው እንግዲህ እየሰራን ያለንበት ሁኔታ። ከማምረት ባሻገር የቆዳ ኢንዱስትሪዎች በአካባቢው ላይ የሚያደርሱትን ብክለት መከላከልና ተረፈ ምርቶችን መሰረት ያደረጉ ፈጠራዎችን ወደ ገበያው ማምጣት ላይ እየተሰራ ይገኛል። የኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት ሰርኩላር ኢኮኖሚ ላይ ያጠነጠነ የባዮ ሪፋይነሪ ሪሰርች ሴንተር የሚባል ሴንተር አቋቁሟል። ይሄ ሴንተር በተለይም ከሁሉም ኢንዱስትሪዎች የሚመነጩ ባይ ፕሮዳክቶችን ወደ ተሻለ ፕሮዳክት መቀየር ላይ ታስቦ የሚሰራ ሴንተር ነው። ዌስት የሆኑ ሃይድ ኤንድ ስኪኖችን ወደ ኬራቲን እና ኮላጅን በተለይም ደግሞ ለኮስሞቲክስ ኢንዱስትሪው፣ ለፋርማሲውቲካል ኢንዱስትሪው፣ ለሌሎችም ኢንዱስትሪዎች ሊያገለግሉ የሚችሉ ባዮፖሊመሮችን እና ኬሚካሎችን ተፈጥሯዊ የሆኑ ኬሚካሎችን ከማምረት ጀምሮ አፕስኬሊንግ እና ዌስቶችንም ደግሞ ወደ ተለያዩ ፕሮዳክቶች መቀየር፣ በተለይም ለምሳሌ ትሪሚንግ ዌስቶችን ወደ ጆለሪ ወደ ተለያየ ዌስቶች በመቀየር እና ኮምፖዚት ማቴሪያልን በመስራት እየሰራን ነው የምንገኘው። በሀገር አቀፍ ኮንፈረንሱ ምርታቸውን ይዘው የተገኙት ድርጅቶች የሀገር ውስጥ የቆዳ ምርቶችን የመጠቀም ባህል መሻሻል እያሳየ መሆኑን የገለጹ ሲሆን በጥራትና በቆይታ ጊዜም የተሻሉ መሆናቸውን ተናግረዋል። አሁን ላይ ያለው የሰው የቆዳ አጠቃቀም ከበፊቱ በጣም የተሻለ ነው። ምክንያቱም አንደኛ እኛም ያው ቴክኖሎጂን በመጠቀም የተሻለ ፊኒሺንጉን እያሳመን ነው። በዛ ላይ ደግሞ ከፋብሪካም ደግሞ የሚሰሩ ቆዳዎች አሁን ትንሽ ከውጩ ሻይን የሚያደርጉ አሁን እነዚህ ክሮኮዳይል የሚባሉ ቆዳዎች ሞርኛውን እንጠቀማለንና ውበት አላቸው። እየተያዙ ሲሄዱም ደግሞ ውበታቸው እየጨመረ ስለሆነ ሰው በጣም እየተጠቀመ ነው ያለው። ዜጎች የሀገራቸውን ምርት የመጠቀም ባህላቸውን ሲያዳብሩ ከውጭ ወደ ሀገር ውስጥ የሚገቡ ምርቶችን በመቀነስ ከፍተኛ መዋለ ንዋይ የሚያድኑ መሆኑን መገንዘብ እንደሚኖርባቸውም አምራቾች አመላክተዋል። በራስ የመተማመን ይፈጥራል። ምክንያቱም አንተ የራስህን ምርት መጠቀም መቻልህ ለውስጥ ጥሩ ስሜት ይሰጣል። እንዲሁም በጣም የሚገርም ሰከንድ ልብስ ጫማ የሚለብሱ አሉ። ንጹህ በዋጋ ራሱ አንደኛ አይገናኝም፣ በኳሊቲም አይገናኝም። የራስህን ነው አንተ የውጭ ገዛ ማለት አገሪቱን ሆነ ከራስህ ጀምሮ ለአገሪቱ ወደ ኪሳራ የጋበዝካት መሆኑን አንተ አስተዋጽኦ ላላደረክላት ሀገር የሆነ ነገር ልታመጣልህ አትችልም። ስለዚህ ከዚህ አንፃር ህብረተሰቡ እኛ በሚፈለገው የኳሊቲ ደረጃ ትዕዛዝም ይሰጠን፣ በልዩ ትዕዛዝም ይሰጠን፣ አሁንም አይቶ ገምግሞ ቸክ ማድረግ ይችላል። ከዋጋም ከኳሊቲም አንፃር የተሻለ ስለሆነ በፈለገው ዲዛይን ማምረት ስለምንችል ህብረተሰቡ ይህን መጠቀም አለበት።